ሚስቱ ከሌላ ሴት ጋር ያደረገውን የደረሰችበት ጓደኛዬ ቤቱን ለቀ ውጣልኝ ስላለችው እባክሽ የመጨረሻ አንድ እድል ሞክርልኝ ብሎ ደወለልኝ። ችግሩ የተፈጠረው በሹፍርና በሄደበት ከተማ የዛሬ 3 ዓመት ነው። ዛሬ እስከ ምሽቱ 12 ሰዓት ቤቱን ለቀልኝ ካልወጣ እኔ ለቅቄልህ እወጣለሁ ብላ ዝታለች። እሺ ብላኝ ዛሬን ታድርልኛለች ወይስ ጥላው ትሄዳለች? እንግዲህ አብረን ደግሞ እንሞክር። እሸቱ እኔ እወድሃለሁ አከብርሃለሁ፣ ግን እዚህ ነገር ውስጥ እንድትገባ በፍጹም አልፈልግም። ምን ያህሉን ነገር ነግሮሃል እኔ አላቅም። የኔና የሱ ነገር ግን ያበቃለት ጉዳይ ነው። እኔ ወጣትነቷን ሰውታ ልጆቿን አቅፋ ባሏን ስትጠብቅ የተካድኩና ጀርባዋ የተወጋች ሴት ነኝ። እኔ ገና ሳንጋባ ጀምሮ ቢማግጥብኝ ይቅር ልለው እንደማልችል ደጋግሜ ነግሬዋለሁ። ተንቄና አልጋይ ረክሶ ከሱ ጋር መኖር በፍጹም አልችልም። እሱ አይፈልግም። በግድ ፈልገኝ ብዬው ደግሞ ልኖር አልችልም። ከዚህ በላይ የውሸት ካባ ለብሼ ከሱ ጋር መኖር አልችልም። እኔ አቅም የለኝም። አቅሜ ጨርሻለሁ። እሺ ደግሞ እሸቱ አሁን ሲነቃበት ነው ይቅርታ የሚለው? እኔ ከደረስኩበት በኋላ ነው ይቅርታ የሚጠይቀኝ? አሁን እኮ ምቾቴን አስጠብቁልኝ ብሎ እኮ ነው አንተን ይዞ የመጣው። ልብሱ ታጥቦ ምግቡ ተሰርቶ ልጆቹ በንጽህና ተይዘው የፈለገበት እየዋለ እንደ ልቡ እየመጣ እየገባ እየኖረ እንደ ልቡ መፈንጨት ሊቀርበት ስለሆነ ነው አሁን ንስሐ ያማረው። አንተ ስለማታውቀው እኮ ነው። እሺ ልክ ነሽ ቃልዬ፣ እኔ በአንቺ ምንም አልፈርድም። አንቺ እስክትነቂበት ድረስ አለመናገሩ በጣም እንዲህ ነው የማይባል ትልቅ ጥፋት ነው። ግን ቃልዬ ይኸውልሽ፣ ኃጢአት ልክ እንደሚጣፍጥ መርዝ ነች ይባላል። በኋላ ቆይታ እንደምትጎዳን እንደምትገለን እያወቅን ጣዕሟ ግን እንዳንተፋት ያደነዘናል። ለዛ ነው ፈጣሪ አንዳንድ ጊዜ ቀስቃሽ የሚልክልን ከኃጢአት እንቅልፍ ሊያነቃን ማለት ነው። የንጉሥ ዳዊትን ታሪክ መቼም ታውቂዋለሽ። አንቺ አታውቂውም ብዬ አይደለም፣ ግን ንጉሥ ዳዊት እንደምታውቂው ቤርሳቤህ የተባለችውን ሴት በሰገነት ላይ ቆሞ አያት፣ ተመኛት፣ ፍቃዱን ከእሷ ጋር ፈጸመ። ባሏን ኦርዮንን ወታደር ነው ሰራዊቱ ፊት ቆሞ እንዲዋጋና እንዲሞት አደረገው። ይህን ሁሉ ኃጢአት ካደረገ በኋላ ዝም ብሎ ተቀምጦ ኑሮውን ቀጥሎ ነበር በቤተ መንግስት አይደል? እግዚአብሔር ግን ነቢዩ ናታንን ላከለት። ነቢዩ ናታን መጥቶ በድለሃል፣ ኃጢአት ሰርተሃል ሲለው ግን የዛኔ ምን አደረገ? ንጉሥ ነኝ ብሎ ልቡን አደንድኖ በቃ በዛው አልቀጠለም። በጣም እግዚአብሔር የተደሰተበትን ንስሐ ነው ነቢዩ ዳዊት የተጸጸተው አይደል? ማቅ ለብሶ እያለቀሰ በእንባ ጎርፍ እየታጠበ እግዚአብሔርን ይቅር በለኝ ሲለው እግዚአብሔር ደግሞ አይ እኔ እስክነቃብህ ድረስ መች ንስሐ ገባህ ይቅር አልልህም አላለው አይደል? በቃ ቢያንስ በዛ በመልእክቱ እንኳን ነቅቶ ንስሐ በመግባቱ ይቅር ብሎት ምሮት ከዛ በኋላ ምን አይነት ህይወት እንደሰጠው በምን አይነት በረከት እንደባረከው ያው ሁላችንም እናውቃለን ቃልዬና እግዚአብሔር አንዳንዴ ቀስቃሽ እኮ የሚልክልን እንዳንጠፋበት ጠፍተን እንዳንቀርበት ሲፈልግ ነው። እና ቃልዬ አሁንም ያው ዮናስ ሚስጥሩን አንቺ ስታቂበት እንደ አንድ ክፉ ወንድ ቢሆን ለምሳሌ መካድ ይችል ነበር። በቃ ደረቱን ነፍቶ ከፈለግሽ የፈለግሽውን አምጪ ማለት ይችል ነበር። ወይ በየመጠጥ ቤቱ እየዞረ በንዴት እየጠጣ ተጨማሪ ሌላ ኃጢአት ውስጥ የሚገባበት ክፋት ይኖራል አይደለ? ብዙ እኮ ታሪክ እናውቃለን ቃልዬ። እኔ አንቺን ለመጫን ወይ እሱን ልክ ነው ለማለት ሳይሆን ቢያንስ ኃጢአቱ ሲታወቅበት እንደዚህ እግርሽ ስር ወድቆ ንስሐ ገብቶ ተመልሶ መምጣቱ ይሄ የሚጸጸት ሰው ባህሪ ነው አይደል? እና ደግሞ ንስሐውን እኛ ይሄ ትክክለኛ ንስሐ ነው ትክክለኛ ንስሐ አይደለም ለማለት እኛ ስልጣኑ ያለን አይመስለኝም ቃልዬ። እሱን ልብና ኩላሊትን የሚመረምር አምላክ ነው ይሄን ጀጅ የሚያደርገው። እሺ እኔ እኮ ትምህርቴን ጥዬ ቀለበት ሳስር እሱ የቤቴ ራስ ይሆናል ብዬ አምኜ ነው። እኔ እዚህ ልጆቼን አሳድጋለሁ። የነተበ ሻርብ እንደምታየው ነው ማደርገው። የተቀዳደደ ቀሚስ ነው ቤት ውስጥ እንኳን ውጭ እንኳን ልውጣ ብል አንድ እንኳን አንስቼ የምለብሰው ልብስ የለም። እስቲ ተመልከተኝ፣ እንዲህ ነኝ፣ ስወጣም እንዲህ ነኝ፣ ስገባም እንዲህ ነኝ። እሱ ፊልዱን እንደፈለገ ያገኘውን ይበላል፣ ያገኘውን ይጠጣል፣ ከፈለገው ጋር እንደሆነ ይሆናል። እኔ ግን ልጆቼን እንኳን መመግበው ነገር አላገኝም። አንዳንዴ አስቤዛው ሳላስበው ያልቃል።
ምን ላብላቸው? ግራ ይገባኛል። ከሱቅ እበደራለሁ። ዛሬ ከተበደርኩ ሱቅ ነገ ላይ ለመበደር ግራ ይገባኛል። ቴሌግራሜን ማን እንደሰጣቸው አላውቅም። ቴሌግራሜ ላይ የ3 ዓመት ልጅ ፎቶ ተላከልኝ። ለልጅህ አስቤዛ አትቆርጥም ወይ የሚል። በጣም ነው የደነገጥኩት። ምክንያቱም እኔ ባሌን አምነዋለሁ። ታማኝ ነው ብዬ ነው የማስበው። እኔ እዚህ ጋር ልጅን ለማሳደግ ምን ያህል ዋጋ እንደሚከፈል አውቃለሁኝ። ወጣትነቴን ጨርሶ ወዜን መጦ እያንዳንዱ ነገሬን ከጨረሰ በኋላ ለእኔ የሚገባው ለሌላ ሴት ያደርጋል። እኔ እኮ እሺ ልጅነቴን ተዘርፌያለሁ፣ ውበቴን ተዘርፌያለሁ፣ እውቀቴን ተዘርፌያለሁ፣ ሁሉ ነገሬን አጥቻለሁ። እሺ አልተረፍኩም። እኔ ገሎኛል። እሺ ገሎኛል። እሺ ተይ ተይ ተይ፣ ያልተዘረፍሽም አልተዘረፍሽም ቃልዬ፣ አልተዘረፍሽም። እንዴ እነ ቢታንያን የመሳሰሉ ልጆች አሳደግሽበት እኮ አይደል እንዴ? እድሜሽንማ ተጠቀምሽበት እንጂ። በዛ ላይ የአንቺ ማንነት ንጹህ ወርቅ ነው። ወርቅ ቢቀልጥም አፈር ውስጥ ቢገባም ጭቃ ቢለወስም ወርቅነቱ ይቀየራል? አይቀየርም እኮ። 10 ዓመት ሙሉ ትዳርሽ ውስጥ እንደ ወርቅ ቀልጠሻል። ግን የሰጠሽውን ወርቅ እሱ ምናልባት አፈር ላይ ጥሎት በጭቃ ለውሶ ቢመልሰው ወርቅ ከላዩ አፈር ስለተቀባ ወርቅነቱ አይለወጥም። በእግዚአብሔር ፊት አንቺ ለትዳርሽ ዋጋ የከፈልሽ የታመንሽ ንጹህ ወርቅ ነሽ። የተከበርሽ ሙሉ ሴት ነሽ። ላወቀው ነው እሱ። ና ቃልዬ እንዳትሳሳች። በፈጣሪ ፊት አንቺ ምንጊዜ ሙሉ ነሽ። እሺ ሰው እኮ ይሰናከላል፣ አምናለሁ። ሰው በአጋጣሚ ሊወድቅ ይችላል፣ ይህንንም አምናለሁ። ነገር ግን አንድ ሰው ካልተመቸው በስተቀር 3 ዓመት ሙሉ እዛ ቦታ ላይ እንዴት እየተገላበጠ ይኖራል? ካልተመቸው በቀር አይኔን እያየ እወድሻለሁ እያለ ባልነቃበት ኖሮ ቆይ እስከ መቼ ይቀጥል ነበር? እሱማ እድሜ ልኩን ይቀጥል ነበር። እና ታዲያ ይሄን የውሸት ሱሰኛ ነው አብረሽው ኑር እያልከኛለኸው? ነገ ደግሞ በላይ ላይ ሌላ ጉድ ያምጣብኝ ይቅር ብዬው። አይደለም ቃልዬ፣ አይደለም። ይኸውልሽ እሱ የውሸት ሱሰኛ አይደለም፣ መንፈሱ የታመመ በሽተኛ ነው። ኃጢአት እኮ ልክ እንደ ካንሰር ነው ቃልዬ። ኃጢአቱን ደብቆ የሚኖር ሰው ሳይታወቅ ውስጡን እየበላው። ካንሰር እኮ ገዳይ በሽታ ነው። የእሱም ውሸት ትዳራችንን በልቶ ጨርሶታል። ያለ ኃጢአቴ አብሬው ልሙት ነው የምትለው? ቆርጬ በጥለው አይሻልም? አይደለም። ይኸውልሽ ካንሰር እኮ የሚገለው መጥፎ ደረጃ የሚደርሰው ሳይታወቅ አይደለም ቃልዬ። ቆይ ይኸውልሽ አሁን ባመጣሽው ሎጂክ ካንሰር ሰውን የሚጎዳው ተደብቆ ሲቆይ በዝምታ ውስጥ ላይ ሲያድግ ነው አይደለ? አሁን ግን እኮ እግዚአብሔር በቃ እጢውን አፈነዳው እኮ። በቃ ታወቀ እኮ። ይሄ የእግዚአብሔር የቀዶ ጥገናው መጀመሪያ ቢሆንስ? እውነት ነው ቀዶ ጥገና ያማል፣ ደም አለው፣ ገንዘብ ያስወጣል፣ ብዙ ፔን አለው። ግን መጨረሻ ላይ እጢው ከወጣ በኋላ ልክ ያልነበረ እስኪመስል ድረስ በሽታው ይረሳል። ሰው በሰላምና በጤና ይኖራል አይደል እንዴ? በቃ እኮ አሁን እሱ ኦልሬዲ ኦፕራሲዮን ልደረግ እኮ እያለ ነው። ግን እኮ እሱ ፈልጎ አልመጣም። ሚስጥሩ ሲጋለጥበት ነው የመጣው። እሺ እንዴ እሱንማ እንዳዳኝ አድርጋ አታቅርብልኝ ነው። ግን ማንም በሽተኛ እኮ ሆስፒታል ሄዶ ዝም ብሎ ቀደዱኝ አይልም። ዶክተሩ አይቶ የመጨረሻ ደረጃ ደርሰሃል መቀደድ አለብህ ብሎ ሲያውቅበት ወይም ሲያውቅለት ነው አይደለም እንዴ? አባታችን አዳምን ቢሆን ኃጢአት ከሰራ በኋላ ወደ እግዚአብሔር አልመጣም፣ ተሸሸገ። እግዚአብሔር እኮ ነው ፈልጎ አዳም የት ነህ ብሎ ልክ እንዳየው ሆኖ አይደል የጠራው። ኃጢአት ሰርቶ መደበቅ ልማዳችን እኮ ነው። ዋናው ነገር ስንገኝ ምን እንላለን ነው። ስንገኝ በትዕቢት እንቀጥላለን ወይስ እንመለሳለን ነው። ስለዚህ ዮናስም ለምን ራሱ መጥቶ ኃጢአቱን አልነገረኝም አትበይ። በቃ እግዚአብሔር ከነ ኃጢአቱ እንዲሞት ስላልፈለገ ዛሬ እርቃኑን አጋልጦ አዋርዶ እግርሽ ስር አስቀምጦልሻል። አይሽ አሁን ይቅር በይው እምልሽ። እኔ አሁን የምጠይቅሽ እግዚአብሔር የጀመረውን ቀዶ ጥገና አንቺ በምህረት አሽጊለት ነው። ምህረት ማድረግ ማለት እኮ ለሚገባው ሰው ሽልማት መስጠት አይደለም። ፍጹም ለማይገባቸው ሰዎች ቸርነት ማድረግ አይደለም። እሱ ምህረት ያውቃል። እንደዚህ ተደፍቶ ስታዩ ምስኪን ሰው ይመስላል። ላለፉት 10 ዓመታት እዚህ ቤት ውስጥ አንዲት የውሃ ብርጭቆ ብትሰበር ቤቱን በጩኸት ያናጋዋል። እያንዳንዱን ስህተቴን በሰዎች ፊት እየተናገረ እያዋረደኝ እኔን አሳልፎ ይሰጠኛል። አሁን እኔ በሆን ይሄን ያደረኩት ይገለኝ ነበረ፣ ይገለኝ። ለክፉ ሰው ይቅርታን ማድረግ ለጥፋቱ እውቅና መስጠት ነው። እሺ ቃርዬ፣ ወደ ጥልቅ ውሃ ውስጥ እየሰጠመ ያለ ሰው አይተሽ ታውቂያለሽ? እየሰጠመ ያለ ሰው ሊያድነው የመጣው ሰው እጁን ሲዘረጋለት እኮ አቅፎ አይስመውም። በቃ አየራቶ እየተንፈራገጠ ስለሆነ
ይቧጭረዋል፣ ይጎትተዋል፣ እንዲሁ ጭራሽ አዳኙን ሊያሰምጠው ሁሉ ይታገላል። ግን እንደዛም የሆነው አዳኙን ጠልቶት አይደለም። አይሽ ባለፉት ዓመታት ዮናስ ቤት ውስጥ እየመጣ ይጮህ የነበረው በአንቺ ላይ ጨክኖ አይደለም። ውስጡ ጭንቅላት ውስጥ ያለውን ጩኸት ላለማዳመጥ ዝም ለማሰኘት እኮ ነው። አየር አጥቶ እየተንፈራገጠ ነፍሱን ለማዳን ሙከራ እያደረገ እኮ ነው። ልክ ነው እሸቱ። እሱ እኮ አንዴ ሰጥሟል፣ በውሸት ሰጥሟል፣ በክህደት ሰጥሟል። እኔ ይህን ሰውዬ ላድነው ብሞክር እኔንም እጄን ጎትቶ ነው የሚያሰጥመኝ። እኔ ደግሞ ከነ ልጆቼ መኖር እፈልጋለሁ፣ መስመጥ አልፈልግም። ይኸውልሽ ቃሌ፣ ይቅርታ ማለት እኮ አብሮ ውሃ ውስጥ መግባት ማለት አይደለም። ሊሰምጥ የሚታገልን ሰው ይቅርታ ማለት በጽኑ አለት ላይ ቆሞ የነፍስ አድን ገመድ ለዛ ሰው እንደ መወርወር ነው። ያ ሰው ገመዱን ይዞ ራሱን ለማዳን ከቻለ እሰየው። አይ አንቺን ለማስመጥ ገመዱን እየጎተተ ካስቸገረ እኮ በማንኛውም ሰዓት ገመዱን መልቀቅ ትችላለሽ። ደግሞ በመጽሐፍ ቅዱስ ላይ ያለ አንድ ታሪክ ላስታውስሽ። አንድ ቀን ጌታችን ኢየሱስ ክርስቶስ ባህሩን ተሻግሮ ወደዚህ ወደ መቃብር ስፍራ መጣ። ይሄኔ ያ አጋንንት መንፈስ ያለበት በጣም የሚሰቃየው ሰው እየሮጠ ወደ ኢየሱስ ክርስቶስ መጣ። ይሄኔ አምላካችን እንደ ሌሎቹ አልሸሸው ወይም ደግሞ በኃይሉ ገስጾት ጥሎት አልሄድም። ለምን እየጮክ ወደ እኔ ትመጣለህ አላለው። እና ኢየሱስ ክርስቶስ ባህሩን ተሻግሮ ወደዚህ መቃብር ስፍራ መጣ። ይሄን ያ ክፉ መንፈስ ያለበት ሰው እየሮጠ መጣ። ኢየሱስ ክርስቶስ በቃሉ የአጋንንት መንፈስ ገሰጸ። አጋንንቱ ከዚህ ሰውዬ ላይ ወጥቶ ያ ሳማሪያ ላይ ገባ። ያ ራሱን በድንጋይ ይፈነክት የነበረ፣ ያ ያስፈራራ የነበረ፣ እንደ ጭራቅ ይታይ የነበረ ሰው በጣም ጸባይ ገዝቶ ልብሱን ለብሶ ኢየሱስ ክርስቶስ እግር ስር ተቀመጠ። እና ዮናስም ባለፉት ዓመታት ራሱን በኃጢአት ድንጋይ ሲፈነክት ትዳሩን በውሸት ሲያደማ የነበረ ታማሚ ነው። ያንቺ ይቅርታ ልክ እንደ ክርስቶስ ቃል ነው። አየሽ፣ አብሮ መስመጥ ሳይሆን እሱ ላይ ያለውን ክፉ መንፈስ ገስጾ ልብሱን ለብሶ ልቡ ተመልሶ እግርሽ ስር እንዲቀመጥ የሚያደርግ ኃይል አለው። አይሆንም፣ አይሆንም። እሺ፣ ለምን? ሞስለት ብቻ ቢሆን ኖሮ፣ ሌላ ሴት አቅፎ ብቻ ተኝቶ ቢሆን ኖሮ እግዚአብሔርን ፈርቼ ይቅር እለው ነበር። አሁን ግን ልጅ አለ፣ ልጅ ወልዷል። እሺ፣ ያ ልጅ እኮ የባሌ የክህደት ሐውልት እኮ ነው። እኔ ገና ለገና ሊያየው ሄዶ ይሆን ገንዘብ ልኮ ይሆን እያልኩኝ መድማት፣ ልጁ በመጣ ቁጥር እያየሁት መቁሰል አልፈልግም። እሺ። አረ አይደለም ቃልዬ፣ በዮናስ ላይ ያለሽን ቁጣ ምንም በማያውቀው ሕፃን ልጅ ላይማ አትጫኙ። አንድ መንፈሳዊ እውነት ልንገርሽ፣ ዮናስ ኃጢአት ሠራ እንጂ ነፍስ አልፈጠርም። የሰውን ነፍስ የሚፈጥር በእናቱ ማኅፀን ሥጋና አጥንትን የሚያብጅ የሕይወትን እስትንፋስ የሚዘራው እግዚአብሔር ብቻ ነው። የምን እስትንፋስ? የኃጢአቱ ውጤት እኮ ነው። አረ አይሽ ቃልዬ፣ እግዚአብሔር ኃጢአትን አይፈጥርም። ኢየሱስ ክርስቶስ በመጽሐፍ ቅዱስ እንኳንስ እንደው አንድን ሕፃን ልጅ ጠላቶቻችሁን ውደዱ ብሎ አስተምሮን የለ እንዴ? በዛ ላይ አስቢ ውስጥ አሁን ይሄ ልጅ ባይፈጠር ኖሮ ዮናስ እንዴት ይድን ነበረ? ዛሬ ይሄ ልጅ ስለተፈጠረ እኮ ነው ኃጢአቱ ታውቆ ንስሐ የገባው፣ አንቺ እግር ስር ወድቆ የሚያለቅሰው አይደለ? ይሄ ልጅ እኮ አሁን ያቺ ሴት ባታረግዝ ባትወልድ ኖሮ ዝም ብሎ ኃጢአቱን ደብቆ ንስሐ ሳይገባ ሞቶ የሲኦል ራት እኮ ይሆን ነበር። ስለዚህ እግዚአብሔር ታዲያ እሺ በምክንያት አይደል እንዴ ሰውን የሚያድነው? ይሄን ሰውዬ እሺ እንዴት ያድነው? በምን ያድነው? ስለዚህ እኔ ልጁን እንደ መዳን ምክንያት ነው እንጂ የማየው እንደ ኃጢአት ውጤት አይደለም። ግን እሺ እሱ የሰራው ስራ ኃጢአት እንደሆነ እያወቀ እግዚአብሔርስ ያንን ልጅ ለምን ፈጠረ? እኔ ሊያሰቃየኝ? እኔ በንጽህና የጠበቅኩትን መቅደስ እሱ ግን በዝሙት ቆሻሻ አረከሰው። አምላካችን ፍትሐዊ የሆነ አምላክ ነው። የኔንስ አያይም? ወደ ረከሰው ትዳር ተመለሽ ይለኛል? እንደዛ ብሎ እኔ ላይ ይፈርድብኛል? ልክ ነሽ ቃል ኪዳን። ግን እስኪ አንድ ጥያቄ ልጠይቅሽ። ጠይቀኝ። አምላክ ፍትሐዊ ነው። ግን አንድ ሴት 10 ዓመት ሙሉ እየለፋች በሚያምር ጡብ ለልጆቿ ቅርስ የሚሆን ለእሷ የዕድሜ ዘመን ማረፊያዋ የሚሆን
ላቧን አፍስሳ ገንዘቧን አውጥታ ቆንጆ ቤት ሰራች። ይህም ቤት ሰርታ ስትጨርስ አንድ በሽተኛ ሰው መጥቶ ጭቃ እበት ልቅልቅ አድርጎ ቤቱን አበለሻሽቶት በጣም አስቀያሚ አድርጎባት ሄደ እንበል። እቺ ሴት 10 ዓመት የደከመችበትን ከመሰረት እስከ ጉልላት ቆንጆ አድርጋ የገነባችው ቤቷን ገና ለገና ጭቃ ተለቀለቀ ብላ ጥላ መሄድ አለባት ያለሽ? አየሽ? ታዲያ አንቺ ስለምን ቤትሽን ጥለሽ ስለመሄድ ታወሪኛለሽ? እቺ ሴት ምንድነው የምታደርገው? ውሃ መታ መጀመሪያ ጭቃውን ሙልጭ አድርጋ አጽድታ አጥባ እንደ አዲስ ቀለም ቀብታ አድሳ አሱባ ቤቷ ነውና ዋጋ ከፍላ አስተካክላው ቤቷ ውስጥ መልሳ ትኖርበታለች አይደል? ስለዚህ እውነተኛው ፍትህ የቱ ነው? ያንቺን የ10 ዓመት ድካም ያንቺን የልጅነት ቤተ መቅደስሽን ለጠላት አሳልፎ ሰጥቶ መሄድ ነው ወይስ ቤተ መቅደስሽ እንዲስተካከል ትዳርሽ እንዲስተካከል እንዲታረም ካንቺ የሚጠበቀውን ደግሞ ማድረግ ነው? አሁን በዚህ ታሪክ ውስጥ ይኸውልሽ ጭቃው ዮናስ አይደለም፣ የዮናስ ኃጢአት ነው። አንድ ታሪክ ልንገርሽ። 2 መነኮሳት ገዳም ውስጥ አብረው ይኖራሉ። በፍጹም ሴት አይተው አያውቁም። ሴት የሚባል ነገር ላይቀርቡ ላይነኩ ተማምለዋል። ረጅም ዓመት አብረው ኖረው አንድ ቀን ጉዞ መጓዝ ነበረባቸው። እየተጓዙ ወንዝ ጋር ይደርሳሉ። ወንዙ ጋር ሲደርሱ አንድ ሴት መነኩሴ እዛ ወንዝ ዳር ቁጭ ብለው ያለቅሳሉ። እማዊ ምን ሆኑ ሲሏቸው እኔ ዋና አልችልም፣ የሚያሻግረኛ ጥቼ የው ጅብ ሊበላይ ነው፣ ከጠዋት ጀምሬ እዚሁ ነኝ ይሏቸዋል። አሁን እነዚህ መነኮሳት እንግዲህ ሴት አንነካም ብለው ተማምለዋል። እሱ አንደኛው መነኩሴ ቀጥታ ወንዙ ውስጥ ገባ፣ ተሻገረ። ሁለተኛው አባት ግን እኚህን እናት አዝለው ወንዙን አሻገሯቸውና ወንዙ ዳር አውርደዋቸው ከጓደኛቸው መነኩሴ ጋር ጉዟቸውን ቀጠሉ። እነዚህ 2 መነኩሴዎች ሄደው ወደ 3 ሰዓት ያክል በእግራቸው ከተጓዙ በኋላ አንደኛው መነኩሴ በጣም ንዴቱ አላስችላለውና እንዴት ሴት ትሸከማለህ? ተማምለን ተነጋግረን ሴት አንነካም ተባብለን አይደል ከገዳማችን የወጣ ነው፣ እንዴት ሴት ትሸከማለህ አላቸው። እና እኚህ አባት ምን አሉ መሰለሽ? አይ ወዳጄ፣ እኔ እኮ እዛ ወንዙ ጋር አውርጃት መጥቻለሁ፣ አንተ እስካሁን ተሸክመሃታል አሉት። ምን ማለት ነው ቃል? በቃ እኮ ዮናስ እኮ ንስሐ ገብቶ ኃጢአቱን አራግፎታል። በቃ ድሮ እኮ ይህ አለፈ፣ የዛሬ 3 ዓመት የተደረገ ነገር ነው። ንስሐ ከገባ ከዓመት በላይ ሆኖታል። እና ቃል ይኸውልሽ አንዳንዴ ሰው ያወረደውን ኃጢአቱን እኛ ተሸክመን ብዙ ርቀት እንጓዛለን። እሱ ሸክሙን አውርዶታል። የቀረውን ደግሞ የምታጥቢው፣ የምታድሽው፣ የምታስተካኪው አንቺ ነሽ። በቃ የቀረው እኮ የአንቺ ኃላፊነት ነው ቃልዬ። እሺ እኔን ተወኝ፣ ልጆቼን ተመልከት። ነገ ያድጋሉ፣ ይህን ታሪክ ይሰማሉ። ለእነሱስ ምንድን ነው የማስተምራቸው ትምህርት? ምንድን ነውስ ብዬ የምነግራቸው? አባታችሁ እኔ ላይ እየማገጠብኝ ነበረ። እናንተም ነገ ለሴት ልጄ ነገ ባልሽ ቢማግጥብሽ እንደፈለገ ቢወጣ ቢወርድ ዝም ብለሽ ቻዩ፣ ተቃጥለሽ ኑሪ። ስሜትሽን፣ ፍላጎትሽን፣ አቅምሽን አፍነሽ ለልጆችሽ ብለሽ ተረግጠሽ ኑሪ ነው ምላት። ወንዱንስ ልጄ ምን ብዬ ነው የምነግረው? ነገ እንደፈለግ ሆነ ሚስት ላይ ቺት እያረክ እየወጣክ እየዘለልክ እዛም እየወለድክ እዚህም እየወለድክ ጓደኞቹ ምናምን ሰብስብና ይቅርታ ጠይቃት። ያ መብትህ ነው ብዬ እንዳስረዳው ነው የምትፈልገው? ምንድን ነው? እሺ እዚህ ጋር እኔ ለልጆቼ ምንድን ነው ማስተላልፈው መልእክት? ባለጌን እንደሚቀጣ እኔ ካላስተማርኳቸው ማንም ሊያስተምራቸው አይችልም። አረ ቃልዬ፣ ስጋትሽ እኮ በጣም ቅዱስ ስጋት ነው። ግን እኔ ሲገባኝ የትርጉም ስህተት እየሰራሽ ነው ቃልዬ። ይቅር ማለትና መሸነፍ ፍጹም የተለያዩ ነገሮች እኮ ናቸው። ይቅር ማለት ራሱ ማሸነፍ እኮ ነው። መቼም ሁላችንም የምንመራው በመጽሐፍ ቅዱስ ነው አይደል? አዎ ነው እኮ። ስለዚህ ዮሴፍን እናንሳ። ዮሴፍ ወንድሞቹ ጉድጓድ ውስጥ ከተውት ለባርነት ሸጠውት ሞቷል ብለው አስወርተውበት በድለውታል። በኋላ እግዚአብሔር አክብሮት የግብፅ ገዢ ከሆነ በኋላ ወንድሞቹ እህል ሊለምኑ መጡ አይደለ? እግሩ ላይ ወድቀው ይቅር በለን ሲሉት ይቅር አላቸው። ያኔ ዮሴፍ ለልጆቹ ወንድሞቻችሁ ቢበድሏችሁም ቢጫወትባችሁም እንደ ባሪያ ቢሸጧችሁም ጅል ሆናችሁ እንደ ባሪያ ተሸጡ፣ ይቅር እያላችሁ ተጎዱ የሚል ትምህርት እያስተማረ ነው። ስማርት ፊደል በዚህ አጋጣሚ እናንተ እንድታመሰግኑልኝ እፈልጋለሁ። አሜሪካን ሀገር አፋቸውን የፈቱ ልጆች አማርኛ ቋንቋን መናገር፣ መጻፍ፣ ማንበብ እንዲችሉ በአጭር ጊዜ በተለይ በ5 ወር ልጁን ቋንቋ እንዲያስተምር እነዚህ ስማርት ፊደሎች በጣም ሳይንሳዊ የሆነ የተጠና ማቴሪያል በየሳምንቱ
ወይም ልጁ አንዷን ምዕራፍ እንደጨረሰ ሁለተኛውን እያደረጉ ይልካሉ እና በጣም የሚገርም ግልጽና ሳይንሳዊ የሆነ በአጭር ጊዜ ለውጥ የምታዩበት የልጆች ማስተማሪያ ነው። እስር በምታዩት ዌብሳይትና ስልክ ቁጥር እየደወላችሁ አሜሪካና አካባቢዋ ያላችሁ ልጆቻችሁን አማርኛ በማስተማር እንድትጠቀሙበት ዶንኪ ቲዩብንም ስላገዛችሁ ቴንኪዩ እንድትሉልኝ ከልብ ነው ሪኮመንድ ማድረገው። አላለም። እሱ እኮ ንጉሥ ነው፣ ዙፋኑ ላይ ተቀምጦ ነው፣ ማንም አይነካው። እኔን ግን ተመልከተኝ፣ ተዋርጄ ተከድቼ ተጠልቼ የምኖር ሴት ነኝ። እኔ አላሳዝንህም? አረ ቃልዬ ተይ እንዴ! እስኪ ተመልከች ውይው። አሁን ዛሬ እዚህ ቤት ውስጥ እስቲ በትክክል ዙፋን ላይ ያለው ማን ነው? ይኸው በኃጢአቱ ደቆ ተዋርዶ ዝቅ ብሎ በምህረትሽ ላይ የተንጠለጠለው እሱ ነው ወይስ አንቺ? አንቺ እኮ ተዋርድሽ አይደለም ይቅር የምትይው ቃይ። ልክ እንደ ዮሴፍ በሞራልና በመንፈስ ዙፋን ላይ ተቀምጠሽ እኮ ነው። ይኸው እስኪ ይቅር ስትይ ለሴት ልጅሽ የምታስተላልፊው ተረገጭ የሚል ባርነት አለ። ይልቅም እናቷ ክደትን በፍቅር ያሸነፈች፣ ትዳሯን ከሞት የታደገች፣ የታመመውን ባሏን የእሷን አባት አክማ ከሞት ያዳነች ንግሥት መሆኗን ነው የምታየው። ለወንድ ልጅሽ ደግሞ አሁን ይሄ ምን እንደሚያስተምረው ታውቂያለሽ? ባል ይሆናል አይደል? ነገ ሲያድግ ባል ስትሆን ብታጠፋና ብትሳሳት በትዕቢት ሚስትህን ረግጠ ምን ታመጫለሽ እንደፈለግሽ ብለህ ሂድ ሳይሆን እግሯ ስር ተንከባለህ ትዳርህን ለማዳን ወድቀህ ይቅር ማለት አለብህ። እንደዛ ተንከባለህ ይቅር ስትላት ደግሞ ሚስት ይቅር ትልሃለች። ስለዚህ ተስፋ አትቁረጥ። ይቅርታ በመጠየቅ ማመን አለብህ። ትዳርህን ለማዳን ብዙ ዋጋ መክፈል አለብህ። ሚስትህም ይቅርታህን መጨረሻ ላይ ትቀበልሃለች። ተስፋ አትቁረጥ የሚል መልእክት እኮ ነው ያለው። ቃልዬ ይኸውልሽ ተጸጽቶ ይቅር በይም ብሎ እግርሽ ስር የወደቀውን ባልሽን ይቅር በማለትሽ እመኝኝ በምድርም በሰማይም ኦልሬዲ ተከብረሻል። እሺ 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 ስለ እግዚአብሔር ብዬ ከልቤ ይቅር ብዬዋለሁ። ነገር ግን ይቅር ማለትና ዳግም ራሴን አሳልፌ መስጠት በጣም ይለያያል። የኔ ይቅርታ ነፃ መልቀቅ ነው። አብሮ መኖራችን ግን ዛሬ ያበቃል። ከዚህ ድርብ ስብዕና ካለው ሰው ጋር ዳግም አንድ ቤት ላይ መኖር ለእኔ እሺ ራስን ማጥፋት ነው። ይቅር ብዬዋለሁ፣ ግን ቤቴን ለቆ ይውጣ። አይ እኔ አልወጣም የሚል ከሆነ ልጆቼን ይዛለሁ የሚል ከሆነ እኔ ተከብሬ እንደመጣው ተከብሬ ይወጣለሁ። እሺ መጽሐፍ ቅዱስ ራሱ በዝሙት ምክንያት ከሆነ መለያየት ይቻላል ይላል አይደል? እሺ እኔ አምላክ የሚፈቅድልኝን ነገር ነው ያደረኩት። በጣም ይቅርታ፣ አንተም እንዳትቀየመኝ። እሺ በቃ ትከራከራት ቃልዬ፣ ይሄ ላንቺ አይገባሽም። አንቺ ትክክል ነሽ። እሷ የጠቀሰችው እግዚአብሔር ቃል እውነት ነው። አንድ አካል መሆናችንን የረሳሁት እኔ ነኝ። ኪዳናችንን በዝሙት ያረከስኩት እኔ ነኝ። ሕጉም የሚቀጣው እኔን ነው። ይቅርታ የጠየኩሽ ስላወቅሽብኝ ሳይሆን ከአንቺ ተለይቼ መኖር ስለማልችል። አንቺ ካልፈለግሽኝ ግን ውሳኔሽን አከብራለሁ። የምትፈልጊውን የፍርድ ቤት ወረቀት ሁሉ ፈርምልሻለሁ። ልጆቹንም እሷ ጥሩ ሰው ስለሆነች ታሳድጋቸው፣ መብቷንም ትጠቅም። ለሰራሁት ኃጢአት ዋጋ መክፈል ግዴታዬ ነው። አትከልክላትሽ። በህግ ምንም የምፈልገው ነገር የለም። የምትፈልገውን ሁሉ ትቼላታለሁ። ቀሪ ዘመኔን ለጥፋት እየተቀጣሁ ብቻዬን እኖራለሁ። ቃልዬ አይገባሽም። ስለበደልኩሽ ይቅር በይ። አይ ቃልዬ ይቅር እለዋለሁ፣ ግን አብሬው አልኖርም አልሽ። የጠፋው ልጅ ታሪክ አስታወሽኝ። መጽሐፍ ቅዱስ ላይ መቼም የጠፋው ልጅ ታሪክ ታውቂዋለሽ አይደል? የአባቱን ሀብት ንብረት በቃ የድርሻዬን ስጠኝ፣ ካንተ ጋር መኖር አልፈልግም ብሎ አባቱ የለፋበትን ገንዘብ በሙሉ ይዞ ወደ ሩቅ አገር ሄደ። ጨፈረ፣ በላ፣ ጠጣ፣ ስጋውን አስደሰተ። በኋላ ብሩ ሲያልቅ ሁሉም ሲርቀው ራበው፣ ጠማው። አሳሞች የሚበሉትን እንኳን የአሳማ ምግብ ለመብላት ተመኘ። በኋላ አይ እኔ እኮ በአባቴ ቤት ባሮቹ አገልጋዮቹ እንኳን ከዚህ የተሻለ ይበላሉ፣ ልጅ ልባል አይገባኝም፣ ሄጄ አገልጋዩ ልሁን አለና ወደ አባቱ ቤት መጣ። አባቱ ግን ገና ከሩቅ ሲመጣ ሲያየው
ተደሰተ። የጠፋው ልጄ ተገኝቷል፣ የሞተው ልጄ ተነስቷልና ድግስ ደግሱለት አለ። ቀለበት አደረገለት፣ ጫማና ልብስ አለበሰው፣ የሚወደውን ሙክት አረደለት። ትልቅ ድግስ ደግሶ በክብር ተቀበለው። እሱ ባሪያ ልሁን ብሎ ሲመጣ አባቱ ግን ልጄ ነህ አለው። አይሽ ትክክለኛ የልብ ይቅርታ እንደዚህ ነው። አሁን እኮ ካልተለወጠ ማንነት ካለው ንስሐ ካልገባ ካልተጸጸተ ሰው ጋር አብረሽ ኑሪ ቢሆን ልክ ነሽ፣ ስተት ነው። ነገር ግን ለተጸጸተ ሰው ይቅርታ ማድረግ ማለት ሆስፒታል እንደ መክፈት ነው። አንቺ ግን አይ እኔ ሆስፒታል ከፍቻለሁ ነገር ግን አብሬ አልኖርም ስትይ በሽተኛው አይገባም ብለሽ ከውጭ እየቆለፍሽበት ነው። ያ ቁስለኛ ደሙ እየደማ ምንም አይነት እርዳታ ሳያገኝ እንዲሞት ፈርደሽበታል ማለት ነው። አስበሽዋል? ክርስቶስ ራሳችን ሰቅለ ነው መስቀል ላይ ሆኖ ይቅርታም አልጠየቅ ነው። ይቅርታ ሳንጠይቀው መጀመሪያ ይቅር ብያችኋለሁ አለን። ከዛ ደግሞ ስጋዬን ብሉት ደሜን ጠጡት፣ ስጋዬን የበላውን ደሜን የጠጣውን እኔ በእርሱ እኖራለሁ እሱም በእኔ ይኖራል ብሎ አብሮን እንደሚኖር ነገረን። ግን እስቲ አስቢው፣ ልክ ንስሐ ስንገባ በጣም ከበደል ነው በኋላ ንስሐ ስንገባ በቃ ልጆቼ ንስሐውን ተቀብያለሁ ይቅር ብያችኋለሁ፣ ግን ከዚህ በኋላ ከኔ ጋር አብረን አንኖርም ቢለንስ? ማለት ነገ ጠዋት አንቺ ለኃጢአትሽ ንስሐ ስትገቢ ክርስቶስ በቃ ይቅር ብዬሻለሁ ግን ከኔ ጋር በመንግስተ ሰማያት አትኖሪም ቢልሽ እንደማለት ነው። እስቲ በደንብ አስቢበት። ድራማውን ወደዳችሁት? በቀጣይ ይቅር ለማለት ያስቸግራችሁ በደል አይምሯችሁ ውስጥ ካለ ኮመንት ላይ ጻፉልን። ቆንጆ ድራማ አድርገን እናመጣዋለን። በዚህ አጋጣሚ ይሄንን ድራማ ያደረገው ኤዲቲንጉ ነው። ምርጥ ቪዲዮ ኤዲተሮችን የምናፈራበት የክረምት ስልጠናችን ተጀምሯል። ኤዲት ማድረግ ብቻ አይደለም፣ እንዴት ታሪክን ከፍ አድርጎ መናገር እንደሚቻል የአንድ ቀን የስቶሪ ቴሊንግ ኮርስ ያለው አስደናቂ ክላስ ነው። በተለይ ትምህርት ለጨረሳችሁ ይህ ዕድል እንዳያመልጣችሁ። ክላሱ ሳይሞላ አሁን ደውላችሁ ተመዝገቡ። በ0975 51 6360 ቲክታክ፣ ዩቲዩብ፣ ሜንስትሪም ሚዲያ፣ ዶክመንተሪ እና ፊልም የትኛውንም ፖድካስት ኤዲት ማድረግ የምትችሉበትን ድንቅ ጥበብ ትማራላችሁ። እጀ ወርቅ ትሆናላችሁ። እንደ ዶንኪ ቲዩብ እስካሁን ከ2000 በላይ ቪዲዮዎች አምርተናል። ዶክመንተሪዎቻችን በሚሊዮን ቤት የታዩ ናቸው። ይህንን አገልግሎት ለምን ለሰፊው ህዝብ አንሰጥም? ስለዚህ የፕሮዳክሽን አገልግሎት መስጠት ጀምረናል። ተመልካቾቻችን እናንተ ማስቀረጽ የምትፈልጉት ነገር ካለ በ0975 51 63 60 እየደወላችሁ መስተናገድ ትችላላችሁ። ዶክመንተሪ፣ ልደት፣ ሰርግ፣ ሽምግልና፣ የቤት ምርቃት፣ የግለሰብ ግለ ታሪክ፣ ሌሎችንም ለዩቲዩበሮች የዩቲዩብ ቪዲዮ ቀረጻ ከፈለጋችሁ አገልግሎት እንሰጣለን። ቀረጻ ፕላስ ቪዲዮ ኤዲቲንግ። ስለዚህ ስር ባለው ስልክ እየደወላችሁ አገልግሎቱን አግኙ። የእናንተን ታሪክ ከፍ ባለ ሌቭል የሚናገር የፕሮዳክሽን ስራ እንሰራለን። ዶንኪ ቲዩብ ላይ ይተላለፍልኝ የሚሉ ተቋማት ደግሞ ካሉ ከዶንኪ ቲዩብ ህግና ስርዓት ጋር የሚሄድ ከሆነ ለኤር ታይም ከፍለው ያንንም እስከ ማስተላለፍ ድረስ ይሄዳል ማለት ነው። በቀጣዩ ድራማ እንገናኝ።